ሰላም እንዴት ናችሁ? እንኳን በደህና መጣችሁ። ዛሬ ማርች 29 2023 ነው። በዛሬው ዝግጅታችን በጣም ከባድ ግን መነገር ስላለበት አንድ ርዕስ ጉዳይ ላይ እናተኩራለን። እድገት በሚል ስም ስለሚከፈል መስዋዕትነት እናያለን። ወደ ዋና ጉዳይ ከመግባታችን በፊት ግን አንድ ነገር ላስታውሳችሁ። የዚህን ትንታኔ ሙሉ ዘገባ እና ሌሎች በርካታ መረጃዎችን በአዲሱ ድረገጻችን www.samael.inc ላይ ማግኘት ትችላላችሁ። እንዲሁም ዝግጅቶቻችንን በስፖቲፋይ፣ በአፕል ፖድካስት እና በሌሎችም መተግበሪያዎች ላይ ማዳመጥ ትችላላችሁ። የከንቲቻ አፈር እየተመረተ ብቻ አይደለም መስዋዕት የሆነ ነው። ይሄ አባባል ዛሬ የምንመረምረውን እውነት በደንብ አድርጎ ነው የሚያስቀምጠው። እዚህ ላይ እስቲ ቆም ብለን እናስብ። መስዋዕትነት ሲባል መሬቱ ብቻ አይደለም፣ የሰው ሕይወት፣ ጤና እና የሚቀጥለው ትውልድ ተስፋ ጭምር ነው መስዋዕት የሆነ ያለው። እሺ ታዲያ ታሪኩ ከየት ነው የሚጀምረው? የሚጀምረው በቁጥር ወይም በስታቲስቲክስ አይደለም። የሚጀምረው በኢትዮጵያ ጉጂ ዞን ውስጥ በሚገኝ አንድ ወንዝ ነው። አንድ ጊዜ የሕይወት ምንጭ የነበረ ወንዝ አሁን ግን የሞትና የበሽታ ምንጭ ሆኗል። ውጤቱስ ምንድን ነው? በጣም አሰቃቂ ነው። በአካባቢው የኦሮሞ ማህበረሰቦች ላይ የደረሰው ጉዳት በቀላሉ የሚገለጽ አይደለም። አስቡት፣ በተፈጥሮ የአካል ጉድለት ይዞ የሚወለዱ ሕፃናት ቁጥር በከፍተኛ ሁኔታ ጨምሯል። የቤት እንስሳት በጅምላ እያለቁ ነው። ለአዝመራ ሕይወት የነበረው አፈር መካን የሆነ ነው። ይህ ሁሉ የሆነው ደግሞ የሕይወት ምንጭ የነበረው የሞርሙራ ወንዝ በመመረዙ ነው። እሺ ይሄ ሁሉ መርዝ፣ ይሄ ሁሉ ጥፋት መነሻው ምንድን ነው? ከየት ነው የሚመጣው? መልሱን ለማግኘት ወደ ችግሩ መነሻ መሄድ አለብን። ይኸውም በከንቲቻ የሚገኘው የሊቲየም እና የታንታለም ማዕድን ማውጫ ነው። የአካባቢውን ውድመት የሚያስከትሉት ሂደቶች የሚከናወኑት ባሩ እዚህ ነው። እና ይህንን ብክለት ለመረዳት አንድ ወሳኝ ነገር ማወቅ አለብን። የዝቃጭ ማጠራቀሚያ ግድቦች ወይም በእንግሊዝኛው ቴሊንግ ዳምስ የሚባሉትን ነገር ማለት ነው። በቀላሉ ለማስረዳት እነዚህ ግዙፍ ኩሬዎች ናቸው። ስራቸው ምንድን ነው? ማዕድናት ከአለቱ ከተለዩ በኋላ የሚቀረውን እጅግ በጣም መርዛማ የሆነ ኬሚካል የያዘ ዝቃጭ ማጠራቀም ነው። በትክክል ካልተያዙ ለአካባቢው ትልቅ የጊዜ ቦምብ ናቸው ማለት ነው። እዚህ ላይ የሚገርመው ነገር በከንቲቻ ከሚወጣው አለት ውስጥ የሊቲየም ይዘቱ 0.78% ብቻ መሆኑ ነው። አዎ ከምታዩት ግዙፍ አለት ውስጥ ሊቲየሙ ከ1%ም ያነሰ ነው። ይህ ቁጥር ትንሽ ሊመስል ይችላል፣ ግን ለአካባቢው ውድመት ያለው ትርጉም እጅግ በጣም ትልቅ ነው። እንዴት? ይህ ስላይድ ቁልጭ አድርጎ ያሳየናል። የማዕድን ይዘቱ ዝቅተኛ መሆኑ ያችን ጥቂት ሊቲየም ለማውጣት እጅግ በጣም ብዙ አለት መፍጨት እና ማቀነባበር ያስፈልጋል ማለት ነው። ይህ ደግሞ የሚወለተ ኃይለኛ ኬሚካሎችን መጠቀምና እጥፍ ድርብ መርዛማ ዝቃጭ መፍጠርን ይጠይቃል። በቃ ችግሩን እያባባሰው የሚሄደው ይኸው ነው። እና ይሄ ቸልተኝነት መርዙ በቀጥታ ወደ ማህበረሰቡ እንዲደርስ እንዴት መንገድ እንደከፈተ እስቲ እንመልከት። መጀመሪያ በቻይና ቴክኒካል ቁጥጥር ስር ያሉት እነዛ የዝቃጭ ማጠራቀሚያ ግድቦች እንዲበላሹ ይደረጋል። ከዛ እንደ ዩራኒየም እና ቱሪየም ያሉ እጅግ አደገኛ የሆኑ ከባድ ብረቶች ከዝቃጩ ጋር ተቀላቅሎ ወደ መሬት ውስጥ ይሰርጋሉ። በመጨረሻም ይሄ መርዛማ ፍሳሽ ቀጥታ የት ይገባል? ወደ ሞርሙራ ወንዝ። የህዝቡ የውሃ አቅርቦት በዚህ መልኩ ነው የሚበከለው። ግን ታሪኩ እዚህ ላይ አያበቃም። የአካባቢው ጉዳት የሳንቲሙ አንድ ገጽ ብቻ ነው። ከዚህ የአካባቢ ውድመት ጎን ለጎን በቻይና በሚተዳደሩ ፋብሪካዎች ውስጥ ሌላ ከባድ የሰብአዊ መብቶች ቀውስ እየተከሰተ ነው። በቃ እስቲ ያስቡት። አንድ ሰራተኛ በእነዚህ የኢንዱስትሪ ፓርኮች ውስጥ ወር ሙሉ ለፍቶ የሚያገኘው $26 ብቻ ነው። ይሄ በዓለም ላይ ካሉት ዝቅተኛ የኢንዱስትሪ ደሞዞች አንዱ ነው። ይሄ ደሞዝ ሳይሆን ሰዎችን በድህነት አዙሪት ውስጥ ማቆያ ዘዴ ነው። በወረቀት ላይ እና በተግባር ያለው ነገር ሰማይና ምድር ነው። የኢኮኖሚ ልማት፣ ተወዳዳሪ ጥቅም የሚሉ የሚያጓጉ ቃላት ይሰጣሉ። እውነታው ግን ፈጽሞ የተለየ ነው። ለሰራተኞቹ የሚደርሰው በድህነት የሚያቆይ ደሞዝ
እና ዘግናኝ የቃላትና የአካል ጥቃት ነው። ልዩነቱ በጣም ግልጽ ነው። ይሄ ስርዓት የሚካሄደው በማስፈራራት እና ድምፅን በማፈን ነው። ሪፖርቶች እንደሚያሳዩት ሰራተኞች ለጥቃቅን ስህተቶች ሳይቀር ይደበደባሉ። ኦዲተሮችን ለማታለል ደግሞ ከእውነተኛው የተለየ የውሸት የደሞዝ ወረቀት ላይ እንዲፈርሙ ይገደዳሉ። ከመርማሪዎች ጋር እንኳን ከተነጋገሩ ከስራ እንደሚባረሩ ይዝቱባቸዋል። እሺ፣ ይሄ ሁሉ ነገር እንዴት ሊሆን ቻለ? እንዴት ነው እንዲህ አይነት የአካባቢና የሰራተኛ መብት ጥሰት ያለምንም ተጠያቂነት ሊቀጥል የቻለው? ትልቁ ጥያቄ ይሄ ነው። ለዚህ ጥያቄ መልስ የሚሆነን አንድ ወሳኝ ጽንሰ ሐሳብ አለ። በእንግሊዝኛው ሬጉሌቶሪ ካፕቸር ይሉታል። ይሄ ማለት ምን ማለት ነው? የሕዝብን ጥቅም እንዲያስጠብቁ የተቋቋሙ የመንግስት ኤጀንሲዎች ስራቸውን ከመስራት ይልቅ የሀያላን ባለሀብቶችን የንግድ ወይም የፖለቲካ ጥቅም እንዲያገለግሉ ሲደረግ ነው። በዚህ ምክንያት የኢትዮጵያ ሕጎች በእነዚህ ኩባንያዎች ላይ ተፈጻሚ ሳይሆኑ ይቀራሉ። ይሄ ዑደት እንዴት እንደሚሰራ እስቲ በአራት ደረጃዎች እንየው። በጣም ስልታዊ ነው። መጀመሪያ በሚስጥራዊ ስምምነቶች ኢንቨስትመንት ይፈቀዳል። ሁለተኛ ለኩባንያዎቹ ምርመራ የማይደረግባቸው የቁጥጥር እፎይታ ጊዜያት ይሰጣቸዋል። ሶስተኛ በዚህ ጊዜ ውስጥ የአካባቢ እና የሰራተኛ ሕጎችን በድፍረት ይጥሳሉ። በመጨረሻም የአካባቢው ማህበረሰቦች ተቃውሞ ሲያሰሙ የልማት ተቋሚ ተብለው ድምጻቸው ይታፈናል። ስለዚህ ይህን ሁሉ ስናይ የምንረዳው ነገር ምንድን ነው? ይህ በግለሰብ ደረጃ የሚፈጸም ስህተት ሳይሆን ስልታዊ በሆነ መንገድ የተዘረጋ የብዝበዛ መዋቅር መሆኑን ነው። የዚህ አጋርነት እውነተኛ ገጽታ በጣም ግልጽ እና አሳሳቢ ነው። ይህንን ሁሉ የሚያሽከረክረው ሞተር ወይም ስርዓት ደግሞ በእንግሊዝኛው ኤክስትራክቲቪስት ኢንፍራስትራክቸር ሞዴል ይባላል። ዋና ትኩረቱ ጥሬ ዕቃዎችን በብቃት ማውጣት እና ማጓጓዝ ላይ ነው። በሂደት ውስጥ በአስተናጋጅ አገር ላይ የሚደርሰው የሰውና የአካባቢ ጉዳት እሱ ሁለተኛ ደረጃ ጉዳት ነው ተብሎ የሚታለፍ ነው። ይህ ጥቅስ በቃ ሁሉንም ነገር ጠቅለል አድርጎ ነው የሚያስቀምጠው። እንዲህ ይላል፣ በቤጂንግ አዲስ አበባ አጋርነት ኢታ የሰራተኛው ሰብአዊ መብት ለሀብት ፍሰቱ ስልታዊ መረጋጋት ሲባል ሁለተኛ ደረጃ ትኩረት የሚሰጠው ጉዳይ ነው። በሌላ አነጋገር ትርፍ ከሰው ሕይወት በላይ ቅድሚያ ተሰጥቶታል። በመጨረሻ የምንደርስበት መደምደሚያ በጣም አሳዛኝ ግን ግልጽ ነው። ኢትዮጵያዊው ሰራተኛ እና የኢትዮጵያ መሬት እንደፈለጉ ተጠቅመው ሊጥሏቸው የሚችሉ ተራ ግብዓቶች ተደርገው እየተያዩ ነው። እናም ይሄ ሁሉ ነገር በልማት ስም ነው የተደረገው። ይህም ወደ መጨረሻው እና ትልቁ ጥያቄ ያደርሰናል። የአንድ ሀገር ሀብት ሲለማ ልማቱ ለማን ነው? ይህንን ጥያቄ እያሰባቸው እንድትቆዩ እጋብዛለሁ።